ውስጤ ቡቡ ፈርቻለሁ። አይዞን ጥሰኸዋል። ምንም አልፈልግም። አንድ ቃል ብቻ ነገር ብዙ ሰምቼ እወጣለሁ። እግዚአብሔር ባልሽ በጭንቀት ሊሞትብሽ ነው። ቶሎ ድረሽለት። መግደርደሩ ይቅርብሽ። አንቺ የምፈልገው አንድ ቃል ብቻ ነው። ከዛ እወጣልሻለሁ። አንድ ቃል ብቻ ነው ነገር ካንተ የሚገባውን ነገር ተወጥተዋል። ቡቡ ካሁን በኋላ ያለው ምንም አያስጨንቅም። ዘና ፈታ በል። እሺ ቃል ብቻ በቃ ታፈቅሪኝ ከሆነ አፈቅራለሁ በይ፣ ማታፈቅረኝም ከሆነ አላፈቅርም በይ። እኔ አንድ ቃል ብቻ ነው ፈልገው ከሆነ የምትለዋን ዝባላ ትግባልንና ጊዜ ስጣት። ቡቡ ተረጋጋ። አንተ ባለህበት እርጋ። ምንም አትንበጭበጭ። ተንበጭብጫለሁ አትበል። አሁንም ከሆነ ትንገረኝ ላይ ነኝና ይቅርታ በጣም ጨምሯል። ፍርሃት ፍራ። ቅመሜ ትወዳለች 100%። አትፍራ። ማትወድ ቢሆን ዛሬ በበር አታስገባም ነበር ጭራሽ ማለት ነው ምናምንና በጣም ነበረ የሚገርመኝ እመቤቴ ማይባሉ በቃ የኔና የሷን ህይወት ሊያደፈርስ የሚችል እኔም ቻናልሽን ካላዘጋው ተብዬ ስንት ዛቻ ስንት ነገር ተብዬ ነበር። አላችሁ አሁን ካላችሁ አናግሮኝ። አሁን ለምን ካልሆነ እስከመባል ለምን አሁን አያደርግልሽም ቢፈልግሽ? ለምን አሁን ፍቅሩን አይገልጽልሽም ቢፈልግሽ? አይፈልግሽ። እውነት ነው። ያሽኩቻ አለቀ። እነዛ ነገሮች ነበሩ ሃይሚን ራሱ በጣም የሚረብሻት በጣም ኮንፊውዝድ የሚያደርጋት እነዛ ነገሮች ነበሩ። ለምንድን ነው የምትፈሪው? ነገር እንኳን ያፈቀራችሁትን ሰው እኛ አሁን ነቡቡን በሚዲያ ነው የምንወዳቸው፣ ግን አሁን ካገኘናቸው በኋላ የምናወራውና አሁን የምናወራው ወሬ አንድ አይደለም። እኔ ሳስብ በራሴ ማለት ነው እንደዚህ አይነት ጥያቄ የምትጠቀም አልፈልግም። ደግሞ በቃ ትንሽ ጊዜ ስጠኝ። ምን እንደምል አላውቅም። እየተሰማኝ ሌላ ጦስ ውስጥ የሚያስገባ ነገር ምንም ጥርጣሬ ውስጥ አትግባ። በራስህ በኮንፊደንስ ባመንከው መጀመሪያ ባመንከው 100% አምነህ ቁጭ ብለህ ነበር አይደለ? በዛ ላይ ጸንተህ ጠብቃት። ምንም ጥርጥር የለውም እንደምትወድ ማለት ነው። ለምንድን ነው የምታለቅሽ? ካለ ነገር ካለ ታዲያ ለምን ታለቅሽ? ታውቃለህ እኮ እሺ፣ ምን ለምንድን ነው ታውቀው ነገር የለም። ሁሉንም ነገር ታውቃለህ። ህይወቴንም እርምጃዬንም እያንዳንዷ ነገር ታውቃለህ። ነገር ግን ከዛ ድሮ ስባል ከነበረው ድሮ ማንም ሲያስፈራራኝ ይሄ ህይወት አትኖርበትም፣ ይሄንን ህይወት አንቺ ይዘሽ ከኖርሽ ብዙ ነገር ተብላለች ሃይማኖት ታደሰ። እነዛ ነገሮች አሁን አንተ አፈቅርሻለሁ ስትላት በጣም ያስደነግጣል። ውስጧ ደስታ ላይ ነው በጣም በቃ እነዛ ነገሮቹ እየመጡ በቃ ይሄ ቀን ደረሰ ወይ የሚለው ነገር ነው እኔ ሲወዛገብባት ያየሁት። ተመስገን እኔ እንደጠበቅኩት አይደለም። ምክንያቱም እኔ ያሰብኩት ሌላ ነገር ነበር። ፈጣሪ መስገን ዛሬ ማለት ነው እንደማትቀበል ተስፋ አደርጋለሁ። ግን ደግሞ የማትቀበልበት መንገድ በጣም የሚደብር አይነት ስሜት ነበር የጠበቅኩት። ማርያም ነው ማለት እግዚአብሔር ይመስገን በዚህ መልኩ ስላለፈ በጣም ደስ ብሎኛል። ቡቡ ባለበት እርጋ። ዝም ብለህ ወንድሟ መስያት ይሆን እንደዚህ ሆኜ ይሆን እንደዚህ ተንበጭብጫለሁ ፈርቻለሁ ይኖ ያስፈራል። አትፍራ። እኛ እህቶችን ከሰማህ አትፍራ። ሃይሚ በደንብ ታፈቅርሃለች በደንብ። ግን እነዛ የተባሉት ሁሉ ያለፈቻቸው ታሪክ አሁን እየመጡ እያስለቀሷት ነው። ገብተዋል አይደለ? ልትረዳኝ አልቻልክም እያለችክ ነው። እና በቃ የሆነ ውስጧ እነዛ ነገሮች በጣም በሰዓቱ ጎርተዋታልና ዛሬ ላይ ይሄ ነገር ኦን ሆኖ ስታየው መቋቋም አቅቷታል። ገብተዋል አይደለ? ትንሽ ጊዜ ስጣት። ቤተሰቦች ይቅርታ፣ ሰላም ጤና ይስጥልን። እንዴት ናችሁ? 3 ደቂቃ ነድቼው በስመ አብ በ5 መሪ ነው የነዳሁት። ጋይስ ደስ ስላለኝ ነው። ትናንትና ጭንቀት ውስጥ ነበርኩኝ። ዛሬ ግን ጭንቀት የለብኝም። ምክንያቱም ይሄ የሰላም የፍቅር ነው እና ቤተሰብ እንዴት አመሻችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ባጭሩ ቤተሰቦችም ደህና ትሆናላችሁ ቤት ተስፋ አደርጋለሁ ዛሬ ማለት ነው። ሃይማኖት ታዘዘ የሚያስፈልጋት አሁን ጊዜና በቃ አለ አይደለ በቃ የሆነች ጋብ ነው የምትፈልገው። ስለዚህ ብሩክ ምንም ነገር አትጨናነቅ። አንተ ምንም እሷን እንትን አትበላት፣ ዝም በላት። በቃ አሁን በራሷ መንገድ የሆነ ነገር ታድርጋለች። እስከዛ ድረስ አንተ አይነት ነገራቶችን አንተን አትበላት። ከቻልክ የሆነ መግባት የምትችል ከሆነ በቃ ትሪት አርጋት፣ እንደበፊቱ አዋራት፣ አጫውታት ምናምን ነገር። ይሄ መግባት ከቻልክ ማለት ነው። መግባትን ካልፈለገች ዝም የምትል ከሆነ ዝም በላት። በቃ አሁን እሷ የምትፈልገውን ነገር ብቻ ማድረግ ነው የሚጠበቅብህ። ምክንያቱም እች ልጅ ከዚህ በፊት እየተባለች የነበረችው ነገር አሁን ላይ ይሄ ነገር እንዲህ እውን ሆኖ ስታየው በጣም በቃ ውስጧ እንትን ብሏታል። ታውቃላችሁ? ለዛ ነው ጊዜ ያስፈልጋት እንጂ ምንም ብሩክን ያለ ማፍቀርም አይደለም ያለ መውደድም አይደለም። በደንብ ነው የምትወደው። ባትወደው ሆነ አትቀበረውም። ሲቀጥል በሙሉ አይኗ እንደዚህ በደንብ ነው የምታየው። ሃይሚን ታቋታላችሁ። በቃ የሆነ
እንዴት ነው ቀይር ምናምን ነበር የምትለው። እና ይሄ የፍቅር እይታ ነው፣ የፍቅር እንትን ነው። በቃ የፍቅር ባህር ነው ለዋ ላይ ያለው ማለት ነው። ቤተሰቦች እኔ ያየሁት ማለት ነው። እንግዲህ አላቅም፣ እንግዲህ እኔ ያየሁት እንደዛ ነው። ሶ ቡቡዬ ደግሞ በጣም ተጠራጥሯል። ምናልባት እንደዚህ እንደ ወንድሙ አይታኝ ይሆን? በጣም ፍርሃት አድሮበታል። ያድርብሃል ፍርሃት። የምትወደውን ሰው የምታፈቅረውን ሰው የሆነ ያስፈራል። ግን ደግሞ መፍራት የለብህም። በቃ ተረጋጋ፣ ከራስህ ጋር ሁን። አንተ ራስህ ጭንቅላትህን አታስጨንቅ። በቃ ምንም የሚፈጠር ነገር የለም። ወይ ነገ ወይ ተነገ ወዲያ ኦኬ እንደምትልህ 100% እመነኝ። በቃ ምንም እኔ የፈራሁት በቃ አሁን ከሌላ ሰዎች ጋር ታገናኛለች ብዬ ነበር ያሰብኩት። ግን ሌላ ሰዎች ጋር አይደለችም እሷ ያለችው። ሌላ ሰዎች ስላችሁ ያችን እዩ ማለት ነው። እሷ ጋር ያለች ነበር የመሰለኝ። እንደዛ ነገር ታወራለች ብዬ ነበር የጠበቅኩት። ዛሬ ግን ያ አይደለም። የማታፈቅረኝም ከሆነ ሲላት እንደዚህ አይነት ጥያቄ አትጠይቀኝ ነው ያለችው። ገብቷችኋል? ሶ እንደዚህ አይነት ጥያቄም ብሩክ አትጠይቃት፣ ዝም በላት። በቃ ትረጋጋ፣ ከራሷ ጋር ትሆን። በቃ ከራሴ ጋር አይደለሁም ያለችበት ምክንያት የብሩክን ፍቅር ላለመቀበል ውስጧ ሳይዘጋጅ ቀርቶ ሳይሆን ያሳለፈቻቸው ታሪኮች አሁን ላይ መተውባታል። ይሄ ነገር እውን ሆኖ ስታየው ድንገትም ስለሆነ የተጠየቀችው በጣም አሳስቧታል፣ በጣም አስደንግጧታል። ያ ነገር ነው እኔ ያነበብኩት ፊቷ ላይ እንጂ በፍጹም ብሩክን የጥላቻ ፊት አላየሁባትም እኔ ሀይሚ ላይ ማለት ነው። ትናንትና ስጨፍሩ ምን ስትሉ የነበራችሁ ይሄንን ምን ላይ ስሰጥ በጣም የምትናደዱ ሰዎች ልትኖሩ ትችላላችሁ። ነገር ግን እኔ የማስረዳችሁ ብሩክን ትወደዋለች፣ ታፈቅረዋለች። ግን እነዛ ነገሮች በቃ ፍቅሯን እንዲህ አውጥታ እሺ ብላ ለመናገር አቅም አሳጥተዋታል። ከዚህ በፊት ስትባል የነበረው ምን እንደሆነ ብዙ ነገር አሳልፋለች። አላሳለፈችም አይባልም። እያየነውም ያለፍነው ነገር ነው። በጣም ብዙ ነገር ማለት ነው። እና እነዛ ነገሮች ውስጧን ስለረበሻት ነው። ተረጋጉ። ማንኛሽም ኔጌቲቭ ነገር እንዳትናገሯቸው። በጣም አሳዝነውኛው ሁለቱም። ብሩኬም ተሽቆጠቆጠ፣ እሷም በቃ የሆነ ልናገረው አልናገረው በቃ ካጠገቧ እንዲሄድም አልፈለገች። መጨረሻ ላይ የሆነ በቃ እንዴት ነው ላስጨንቅሽ ላስከፋሽ አልፈልግም ብሏት ሲሄድ ልክ እንደዛ አስከፋችኝ ብሎ የሆነ የሚቀየማት የሆነ ነገር ነው የመሰላት። በጣም ፊቷ ላይ አይታችሁ ከሆነ መጨረሻ ላይ ማለት ነው። ግን እሱም መቋቋም ስላልቻለ ነገራቶችን ጥሎ ወጣ። ባይዘወይ ቡቡ በጣም በቃ ሪስፔክትህም በጣም ወድጀዋለሁ። በቃ አለ አይደለ ለራስህም እንደዚህ እያሰብክ አለ አይደለ የፈለገ ነገር ቢሆን በቃ እንደዚህ ሽንፈትን አውርደ ቪዲዮ ላይ እንዳትመጣ። በቃ ለራስህ ቦታ መስጠት አለብክ። ይመች በተረፈ ማለት ነው ጋይስ። እና ውድ ቤተሰቦቼ ብዙ ያው ያገዛችሁትም ሰዎች እንዳላችሁ እየተናገርን ነበር። በነገራችን ላይ ያው የአቅማችንን እንግዲህ ካሳለፍን ኤክስፒሪየንስ በቪዲዮም በቲክቶኩም በምኑም እንግዲህ ሼር እየተደራረግን እያየን ነው። ስለዚህ ብዙዎቻችሁም የየራሳችሁን አመለካከት ሰጥታችሁታል። ያው የሚጠቅመው ይኖራል፣ የማይጠቅመው ይኖራል። የሚጠቅመውን ነገር ይወስዳል፣ ይጠቀምበታል። ገብታችኋል? ስለዚህ ያው በቅርቡ አዲስ ነገር ታያላችሁ። እውነቴን ነው የምላችሁ። በቅርቡማ አዲስ ነገር ይታያል። ብሩክ እንኳን ፍቅሩን ገልጾላት ለሃይሚ ፍቅሩን ሳይገልጽላት እንኳን በቃ ቢውጣት ራሱ ደስ ይለዋል እኮ። በጣም እኮ ነው የሚንከባከባት። እኛ እሷን ስለሚንከባከብና ለእናቱ በሚሰጠው ፍቅር አይደል እንደኛ እሱ እንደዚህ ስስት ብለን በቃ የሆነ እንዴት ነው እንደ እንቁላል የምንሳሳለት ወንድማችን ብለን የምንሞተው እንዴት ስንሰደብ ስንዘቀዘቅ ስንት ነገር ስንባል ምንም የማይመስለን በምትወዱት ሰው ምንም ብትባሉ ምንም አይመስላችሁ። እኔ አሁን በብሩክን እንደዚህ ትወዳለች እንዴት ታደንቃለች ምናምን እያሉ ድሮ በስማ በተለይ ዱባይ የመጣ ሰዓት እንዴት አድርገው ስጋዬን ዝልዝል ነበር ያደረጉት። እኔ ግን ምንም አልመሰለኝም። ወጥሬ ነው እስከመጨረሻ የሄድኩት። ተጓዝኩ፣ ይኸው እዚህ ደረስኩኝ ዛሬ። እግዚአብሔር ይመስገን ማርያምን። ዛሬ ደግሞ ይኸው ለቁም ነገር በቃ ለቁም ነገር ደረሰ። ስለዚህ የሷፍ ምንም አያደርጋችሁ። ምንም በቃ እናንተ ሐራሚያ ነገር አትስሩ። ምንም እኔ ደግሞ በዛን ሰዓት ኖር እየሰራሁ አይደለም የነበረው። እያንዳንዱ ስህተት ነበር እየተናገርኩ የነበረው። እግዚአብሔር ይመስገን ዛሬ እዚህ ጋር ደርሰናል። ከዚህ በኋላ ላለው ነገር ምን ያስጨንቀናል እንዴ? ሲቀጥል ደግሞ እሱ ፍቅሩን ሳይገልጽ እንድትረዱት በጣም ይንትን ነበረ። እውነት የሚያደርጋቸው ነገሮች እኮ ሃይሚ እንደሚያፈቅራት በጣም ግልጽ ነው። ዛሬ ላይ ራሱ ሃይሚ እንዲህ አፈቅርሻለሁ ብሎ ሲጠይቃት ታፈቅርኛለሽ ወይ አታፈቅርኝም የሚለውን ጥያቄ ራሱ የሚያስጠይቅ ጥያቄ የለም። ለምን? ከሚያደርጋቸው ድርጊቶች ከሚሆናቸው ሁኔታዎች ማለት ነው። ይገባቸዋል ብዬ አስባለሁኝ።
አሁን ሃይሚ የሱን ፍቅር ላለመቀበል ሳይሆን እነዛ የነበሩት ያለፉት ነገራቶች ውስጧን ያደሟት ነገሮች ዛሬ ላይ በቃ ይሄን ነገር እውን ሆኖ ስታየው በቃ ልትጨብጠው በቃ እንትን ብላለች። የሆነ እንዴት ነው ጽንቅንቅ ስሜት ውስጥ ነው ያለችው። ለዛ ነው የምታለቅሰው እንጂ ምንም ነገር ተሰምቷትም አይደለም። ምንም እንደገባ እኮ አይታችኋል። አበባውን ሲሰጣት ምናምን አመሰግናለሁ ያለችው፣ ፍቅሩንም ስለገለጸላት አመሰግናለሁ ነው ያለችው። ምንም አልተነጫነጨችም። ምንም መጥፎ ቃል አልወጣትም። ባትወደው ኖሮ አበባው ሲመጣ ትወረውረዋለች። በቃ የሆነ ሰዓትም እንደዛ ተጨናንቆ ሲጠይቃት ውጣልኝ አልፈልግም ትለዋለች። ባትወደው ግን ትወደዋለች። ምንም ግልጽ ነው በቃ። ያው የሴት ወጉ ነው ምናምን መግደርደር ነው እያላችሁም እየጻፋችሁ ኮመንት ላይ አይቻለሁ። ይሄ ከመግደርደር ጋር የሚገናኝ ነገር አይደለም። መግደርደር የሚባለው እኮ የሆነ ሰዓት ላይ ትንሽ ጊዜ አብራችሁ ቆይታችሁ ምናምን የሆነ የሚጠይቃችሁ ወንድ ትግደረደራላችሁ ለአንዴ ምናምን፣ ከዛ እሺ ትላላችሁ። ይሄ ግን የመግደርደር ጉዳይ አይደለም። ልጅቷ በጣም እንባዋ የፈሰሰው እንባዋ የመጣው ከዚህ በፊት በቃ በብሩክን እንድትለየው በጣም ተጽዕኖ ያደረጉባት ሰዎች ዛሬ ላይ እሷ አፈቅርሻለሁ ሲላት ለሷ በቃ ይሄ አፈቅርሻለሁ የሚለው ቃሉ አስደንግጧታል። ባልጠበቀችው ሰዓት ስለሆነ እኔ እንደዛ ነው የተረዳኋት። ቤተሰቦች እናንተ ደግሞ የተረዳችሁትን ነገር ኮመንት ስር ብጽፉልኝ በጣም ደስ ይለኛል። እንደ ትናንትናው ምናምን ቴረር የለም ዛሬ ሁሉም ፋኒ ነው። ይመቻችሁ፣ የምሬ ነው። ሲቀጥል ደግሞ ሚፍታ ክላስ ነው ያለችው። ሚፍታ ክላስ ነው ያለችው። የእሷ ክላስ ወይ የታደሰ ነው ወይ የሆነ ነገር ተደርጎባታል። ምክንያቱም ተደርጎባታል ስላችሁ በጥሩ ነገር ሚፍታህና ብሩኬ ይሄን ነገር አስበው ቤቱን ግን እያሳደሱት ይመስለኛል። ዘግተውባታል። ውጭ ተብያለሁ ስታዘዝ ሂጂ ስባል ሂጂ ነው እና እዚህ ነው ያደረጉ። ለጊዜው ምን እንደሆነ አላቅም፣ እነሱ ይነግሯችኋል ብላለች። ከትናንት ወዲያ ብሩኬ ላይ ሽንት ብላ ፕራንክ የሰራቸው ፓርት ላይ እዛ ነግራናለች ጋይስ። ስለዚህ አይታወቅም በቅርቡ ፏፍሽ ብሎ ማለት ነው በዛ ጭልማ ሃይሚና ብሩኬን ታዩዋቸዋላችሁ ቤተሰቦች። እስከዛ ቃላታችሁ እንዳይቀየር ምንም ዛሬ ሃይሚ ይሄን ነገር ስላለች ማንም ሰው እንዳይደብራችሁ። ሐሳቧ ውስጧ ያለው ሐሳብ እመኑኝ እኔ በደንብ ነው ማቃቸው ብሩክና ሃይሚን ማለት ነው። እኔ እንጃ አላቅም፣ ልቦናዬ ይነግረኛል ምን እንደሚሆን ምን እንደሚፈጠር ልቦናዬ በደንብ ነው የሚነግረኝ። በደንብ እመኑኝ። ነገ ወይ ተነጎዲያ ግን የአርሴናል ጨዋታ ስለሆነ አይዶን ነው አላቅም። ነገ አይዶን ነው ነገ ብቻ የሆነ ነገር ትናገራለች ብዬ ተስፋ አድርጋለሁ። ከዛ በኋላ ግን ያለው ነገር እርግጠኛ ነኝ በደስታ እንትን የሚሉ ነው የሚመስለኝ። እንግዲህ እኔ በራሴ ማለት ነው ከሌሎች ሰዎች ጋር የተገናኘ ነገር ምንም እያወራች አይደለም ልጅቷ። እኔ እንዳየኋት ከሆነ አታፈቅረኝም ካላፈቀርሽኝም ችግር የለውም ሲላትም እንደዚህ አይነት ጥያቄ አትጠይቀኝ ብላለች። እንደዚህ አይነት ጥያቄ አትጠይቀኝ አትልም ነበረ። በቃ ዝም ነበር የምትለው ማለት ነው። ብታፈቅረው እንኳን ዝም ነበር የምትለው። ግን ይሄንን ቃል መስማት አትፈልግም። መስማት የማትፈልገው ደግሞ ስለምትወድ ስለምታፈቅረው ነው። ገብቷችኋል አይደለ? አንድ ሰው ብትሳደቡ በዘቀዝቁ የወንድሜ ሚስት ውርድ ከራሳችሁ ነግሬያችኋለሁ። አጽናኗት፣ አበረታቷት፣ በውስጥ ጥሩ ጥሩ ነገር ጻፉላት። ነው አስደንግጧታል የተባለው ነገር ያ ነው። ገባችሁ አይደለ? ብሩኬ ደግሞ ወንድሜ የኔ አንበሳ በቃ ባለህበት ቦታ በቃ ምንም ጭንቅላት ከና ታጨናን እንቅልፍህን ተኛ። ለምን ተናገርኩ ምናምን ትክክለኛው ሰዓት ላይ ነው የተናገርከው። ትክክለኛ ሰዓት የምሬ ነው። ከዚህ በኋላ ቀንዳ ታወጡ ምን ታደርጋላችሁ እንዴ? ከምትሳቀቁ ያ ሁሉ ሴት ሲመጣ መጣ ስትባል ለምንድን ነው ታዲያ እንደዛ የምትከራከረው? ሃይሚ ባትወድ ባታፈቅርህ አልከራከርም እኔ ምን አገባኝ። ጓደኛዬም ቢሆን ራሱ ልነግረው እችላለሁ። በዛ ልክ እየተሰደብኩ ካሜራ ላይ አልንገበገብም ማልወደው ከሆነ ማለት ነው ቤተሰቦች። ስለዚህ መረዳት አለባችሁ። ብሩኬም ቢሆን የሆነ እንኳን ላውራም እንኳን ምንም ስትል ደስ አይለውም። ፊቱን የምታዩት ከሆነ ብዙ ጊዜ ማለት ነው በጣም የሚናደደው። ይሄ ማለት ያፈቅራታል፣ ይወዳታል። ቀኑ ደርሶ ደግሞ ዛሬ ነገራት። ስለዚህ የኛ ወድ ቤተሰቦች ከጎናቸው ሁሉ ጥሩ ጥሩ ነገር አውሩ፣ ጥሩ ጥሩ ነገር ተንፍሱ። ዛሬ ሃይሚ እንዲህ ስላለች ብዙዎቻችሁ ልቦናችሁ እንትን ሊል ይችላል። የጠበቃችሁት ሌላ የሆነው ሌላ ትቀበሉዋለች ነው። እኔ ግን አትቀበሉም ብያችኋለሁ። ግን በዚህ መልኩ አይደለም የጠበቅኩት። በጣም የምትቆጣ ምናምን እንደዛ ነው ያሰብኩት። ግን አሁን ብሩክን ያለመፈለግ ጉዳይ ሳይሆን ነገራቶቹ እንደነገርኳችሁ ነው። ውስጧ ላይ የሆነ ነገሮች አሉ። በቃ በፊት የምትባለው ነገሮች ምናምን ነገር ብሩክን መግቢያ ላይ ተናገሩታል። እነዛ ነገሮች ትንሽ
ጊዜ እንዲሰጣትና የሆነ በቃ አለ አይደለ ከዛ ኮማ ውስጥ እንድትወጣ ትፈልጋለች። ያ ነው። ከዛ ውጭ ምንም አዲስ ነገር የለም። የኛ ውድ ቤተሰቦች ቻናላቸውን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ብሩክን 400 ሃይማኖትን 350 እያስገባችሁ በፍቅር አንድ ላይ የጨረቃ ፋሚሊ ጉዞ ወደፊት። ምንም መሰዳደብ መግማማት ምናምን የሚባል ነገር የለም። በቃ አለቀ። ማርያምን ፍቅርን ሚዲያ ላይ እነሱ ብቻ ይኑሩት። የምሬን ነው ይኑሩት። የኔ አስከባሪ ወንድም ሃይማኖት ታደሰም ሴትነትሽን እሱ በሚናገርሽ ልክ እሺ ብለሽ ተቀብለሽ አክብረሽው እዚህ ደረጃ ስለደረሽ በጣም 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 እናመሰግንሻለን። የሴቶች ተምሳሌት ትሆኛለሽ። ይቅርታ ብሩክ አለማየሁ ለብዙ ወንዶች አርአያ ትሆናለህ። የኔ አንበሳ ወንድም ሁሌም ነው የምኮራብህ። ነገም ተነጎዳም የምኮራብህ ወንድሜ ነህ። እግዚአብሔርን በጣም በጣም በቃ እንጃ እኔ ቃል የለኝም ለሱ የምገልጽበት ቃል ማለት ነው። ያው የምትናደዱ ሰዎች ካላችሁ ምንም ማድረግ አልችልም። ምንም ይሄ ነው በቃ ውስጥ ያለው ስሜት ይሄ ነው። ገብቷችኋል አይደለ? አመሰግናለሁ ውድ ቤተሰቦቼ። ስለ ሁሉም ነገር እግዚአብሔር ያውቃል። ጸልዩ። ምንም የሚፈጠር ነገር አይኖርም። እኔ እንደተረዳኋቸው እኔ እንዳየዋቸው ምንም አይፈጠርም። ገብቷችኋል? አመሰግናለሁ። ባይ። በጣም ነው የምወዳችሁ። ባይ ባይ።